ሃይ እንዴት ናችሁልን ውድ የቻናላችን ቤተሰቦች? ዛሬ በቆንጆ ትረካ መተናል። የመሳሳም ጥበብ። በቅድሚያ ለቻናላችን አዲስ የሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን። የመሳሳም ጥበብ። የኔውድ ባልሽ ጥሎሽ ስለሄደ ዓለም ጨለመብሽ አይደል? የምታደርጊው ግራ ቢገባሽ ነጋጠባ ተንሰቅስቀሽ ታለቅሻለሽ አይደል? የኔ ምስኪን አልቅሰሽ አልወጣለሽ ቢል ዙሪያው ገደል ቢሆንብሽ መላ ቅጡ ቢጠፋሽ እኔና አሮጊቷን አክስትሽን ምን ይሻለኛል ብለሽ ምክር እንድለግስሽ ጠየቅሽኝ። አንቺ አክስቴ በፍቅር ጉዳይ ላይ ጥልቅ እውቀት አላት ብለሽ በማሰብ ነው አይደል ምክሬን ፍለጋ ወደ እኔ ላክሽብኝ? እውነቴን ልንገርሽ የምታስቢውን ያህል ሁነኛ መፍትሄ ልሰጥሽ እችል እንደሆን አላውቅም። እርግጥ ሌሎችን የማፍቀርን ወይም ራስን ተፈቃሪ የማድረግን ጥበብ ጭራሽ የማላቅ ፍጹም መሀይም ሰው አይደለሁም። አየሽ ኔውድ አንቺ በተወሰነ ደረጃ ይጎልሻል ብዬ የማስበው ራስን ተፈቃሪ የማድረግ ጥበብ ነው። ልክድሽ አልፈልግም። እኔ በአንቺ እድሜ እንዲህ ነበርኩ። በአጠቃላይ አንቺ ማለት ለባለቤትሽ ትኩረት፣ ፍቅር፣ መሳሳምና መደባበስ እንደሆንሽ ነግረሽኛል። የችግሩ ዋነኛ ምንጭ ይህ ሊሆን ይችላል። እንደሚመስለኝ ባልሽን በወጣ በገባ ቁጥር ትስሚዋለሽ። የኔውድ እኛ እኮ በዓለም ላያቸው የሌለውን ታላቅ ኃይል ነው በእጃችን የያዝነው። ይህ ኃይል ደግሞ ፍቅር ይባላል። ወንድ በአካላዊ ጥንካሬ የታደለ በመሆኑ ኃይል መጠቀምን ያዘወትራል። ሴት ደግሞ በተራዋ ውበትን ታድላለች። አቅፋ እየደባበሰች ነው የምታሸንፈው። ለእኛ ለሴቶች ውበታችን በዋዛ የማይረታና የማይበገር መሳሪያችን ነው። ታዲያ ግን አጠቃቀሙን ካላወቅንበት ዋጋ የለውም። እኛ የዓለሙ ሁሉ እመቤቶች መሆናችን በሚገባ መረዳት አለብሽ። ከዘፍጥረት አንስቶ ያለውን የፍቅር ታሪክ መናገር የራሱን የሰው ልጆች ታሪክ መተረክ ማለት ነው። ሁሉም ነገር የሚመነጨው ከፍቅር ነው። ጥበባትም ሆኑ ታላላቅ እውነቶች፣ ጦርነቶችም ሆኑ የነገስታት ውድቀቶች ሁሉ ፍቅር ነው መነሻቸው። የመጽሐፍ ቅዱስ ታሪኮችን ፈትሺ ደሊላንና ዮዲትን ታገኛቸዋለሽ። በተረቶች ውስጥ እነ ሄለንን፣ በታሪክ ድርሳናት ደግሞ እነ ክሊዮፓትራን፣ ኧረ ስንቶቹን ብዙ ተጠቃሽ ሴቶች እናገኛለን። እኛ ሴቶች ታላላቆችን አስገብረናል፣ በሀያላን ላይም ነግሰናል። ይህም ሆኖ ግን እንደ ንጉሳውያን ሁሉ ተለሳልሶ የማስገበርን ጥበብ መጠቀም ግድ ይለናል። የኔዎች ፍቅር የሚገነባው ጎልተው ከሚታዩ ጥቃቅን ስሜቶች ነው። ፍቅር የሞትን ያክል ብርታት እንዳለው እናውቃለን። ያም ሆኖ ግን እንደ ሸክላ በቀላሉ ተሰባሪ ነው። ተሰብሮ ለመውደቅ ትንሽ ነገር ነው የሚበቃው። ፍቅር በትንሽ ነገር ሲሰበር አይሆኑ ሆነን ልንንቀጠቀጥ እንገደዳለን። የታጠቅነው ኃይል ተሟጦ ያልቃል። ዳግም ነፍስ በማንዘራበት አገግመን በማንነሳበት በአጉል ቀውስ ውስጥ እንወድቃለን። እኛ ሴቶች ራሳችንን በሌሎች ዘንድ ተፈቃሪ ማድረግ ታላቅ ኃይል ቢኖረንም አንዲት ትንሽዬ ነገር ትጎለናለች። ይህም ሌሎችን መንከባከብ የምንችልባቸውን የተለያዩ መንገዶችን በተመለከተ ግንዛቤ ያለመያዛችን ነው። ወንዶችን አጥብቀን ስናፈቅርና እኛነታችን ሙሉ በሙሉ የነሱ ስንሰጥ ተሰባሪ መሆናችን እንዘነጋለን። ይሄኔ ልቡን ገዝተነዋል ብለን የምናስበው ወንድ የራሱ አለቃ ሆኖ ይቀራል። ለአድናቆት ብለን የምንሰነዝራቸውን ቃላት ከሞኝነት መቁጠር ይጀምራል። አደራሽን የኔዎች ራሳችንን ከጥቃት የምንከላከልበት ጥሩን በወጉ ያልተሰራ መሆኑን ልብ በይ።
እውነተኛ ኃይላችን የሚገለጠው መቼ እንደሆነ ታውቂያለሽ? ስንስማቸውና ስንስማቸው ብቻ። መሳሳማችን እንዴት መጀመርና መጨረስ እንዳለብን በተረዳን ጊዜ ያኔ የንግስትነትን ክብር እንቀዳጃለን። መሳሳም እንደ መቅድም ውሰጁ፣ ግን እንደሚያስደስት ማራኪ መቅድም፣ ከዋናው ነገር የበለጠ ማራኪ የሆነ መቅድም አለ አይደል? ሁሌም ደግመሽ ደጋግመሽ ብታነቢው እንደማትሰለችው መቅድም አስቢው። አንድ ሰው ምንም ያህል ቢጥመው አንድን ሙሉ መጽሐፍ ሁሌም ደጋግሞ ሊያነባው አይችልም። የከናፍር ግንኙነት ፍጹም ደስታንና ሰማያዊ ስሜትን ይጎናጸፉበት ዘንድ ለሰው ልጆች የተሰጠ ጸጋ ነው። የደስታ የላይኛው ጣሪያ ያለው እዚያ ላይ ነው። አንድ ሰው በመሳሳም ብቻ ከሚወደው ሰው ጋር የነፍስ ጥምረት የፈጠረ ያክል ጥልቅ ስሜት ሊሰማው የሚችልበት ጊዜ ያጋጥመዋል። ይህ ደግሞ ሁላችንም የምናልመው ነገር ነው። የልቦችን ውህደት መፍጠር አስፈሪ ደስታ ነው መሳም። የሚወዱትን ማሻሸት ፍቅር ነፍሶችን ለማዋሃድ የሚፈጸመው ከንቱ ኩሸት የሚሉት የፈረንሳዊ ባለቅኔ የሱሊ ፕሮዶም ስንኞች ትዝ ይሉሻል? ላፍታ ተቃቅፎ መተሻሸትና መሳሳም ብቻ ጥንዶችን በአንድ የተዋሃዱ ያህል ጥልቅ ስሜት እንዲሰማቸው ያደርጋል። ዓለምን ሁሉ ቢገዙ፣ ሀብትን ሁሉ ቢይዙ፣ የሚወዱትን ሰው ለመጀመሪያ ጊዜ ለመሳም ሲጠጉ እንደሚፈጥረው የከንፈር መንቀጥቀጥ፣ ትንፋሽ ለትንፋሽ እንደመቅጠም፣ ከንፈር ለከንፈር ተጎራርሶ በጸጥታ ተቃቅፎ እንደመቆየት ልብን የሚያጠፋና በደስታ የሚያጠምቅ ስሜትን የሚያጎናጽፍ ነገር የለም። ስለዚህ እኔውድ መሳም ወንዶችን የምናሸንፍበት ጠንካራው መሳሪያችን እንደሆነ ልብ በይ። አሳሳምሽ አሰልቺ እንዳይሆን ግን መጠንቀቅ አለብሽ። የመሳሳም ዋጋና የሚፈጥረው የእርካታ ስሜት አንጻራዊ እንደሆነ ግን አትዘንጊ። በመሳሳም ውስጥ የሚፈጠረው ስሜት እንደ ሁኔታዎች እንደነበረና የቀድሞ ግምት ወይም እንደምንጠብቀው ነገርና እንደ ውስጣችን ፍንጠዛ በየጊዜው የሚቀያየር ነው። እዚህ ላይ አንድ ምሳሌ ላንሳልሽ። ሌላኛው ገጣሚ ፍራንኮይስ ኮፔ የጻፉት አንዲት ስንኝ አለች። ሁላችን ልብ በስሜት የምታሞቅ ስንኝ። ገጣሚው በአንድ የክረምት ምሽት ቤት ውስጥ ቁጭ ብሎ ፍቅረኛውን በጉጉት ስለሚጠብቅ አንድ የናፈቀ አፍቃሪ ይነግረናል። በውስጡ ስለተፈጠረው ጭንቀት፣ ትዕግስት፣ አቶ ስለመቅበጥበጡ ሳላያት ላድር ነው ብሎ በፍርሃት ስለመራመዱ ይተርክልናል። በስተመጨረሻ ያቺ በጉጉት ስትጠበቅ የነበረች ተፈቃሪ ድንገት ከተፍ ማለቷን ይገልጽልናል። የሚወዳት ልጅ ትንፋሿ እየተቆራረጠ በክረምቱ ምሽት የነፋስ ሽውታ ውስጥ በጥድፊያ ስትመጣ የተመለከተውና አቅፎ መሳም የጀመረው አፍቃሪ ድንገት እንዲህ ብሎ በማጋነን ተናገረ ይለናል ገጣሚው ኮፒ። እጭ የከናፍርቷ ጣዕም በአይነ ርግቧ ውስጥ ጠፋ። እጅግ ድንቅ ስሜት፣ ውብ እይታ፣ ፍጹም የሆነ እውነት የያዘ ደስ የሚል አገላለጽ ነው አይደል? የሚወዱትን ሰው በድብቅ ለማግኘት የተጣደፉ በፍቅር አቅጣጫውን ስተው በወንዶች ክንድ ላይ የወደቁ ሴቶች ሁሉ በአይነ ርግብ ውስጥ ተከልለው ያደረጓቸውን ጣፋጭ መሳሳሞች ጠንቅቀው አይረሷቸውም። ከዘመናት በኋላ ተመልሰው ባስታውሷቸው ቁጥርም በስሜት ይቃጥታሉ። የሚስሟቸው ወንዶችስ እስኪ የዚህን ገጣሚ አፍቃሪ ገጸ ባህሪ ታሪክ ደግሞ ልብ ብለሽ አስቢው እኔ ውድ። ወጣቷ በሚያንቀጠቅጥ ውርጭ ውስጥ በፍጥነት እየተራመደች ወደ አፍቃሪዋ ትመጣለች። በቀስቃሳ ትንፋሿ እንፋሎት የረጠበ ጤዛ የቋጠረ አይነ ርግብ ተከናንባለች። መጣሽ ቀረች እያለ በሩን እያየ በጭንቀት ሲባዝን ያመሸው አፍቃሪ ድኳን ሲሰማ በደስታ ይፈነጥዛል። ጨለማውን ሰንጥቃ የመጣችለትን ፍቅሩን ደጃፍ ድረስ ወጥቶ እየተፍለቀለቀ ይቀበላታል።
በጥድፊያ በእቅፍ ውስጥ አስገብቶ በክንዶቹ ጨምቃታል። እቅፍ አድርጎ እንደያዛት ጎምጅቶ ወደ ከናፍሯ ሄዳል። ቀዝቃዛ ትንፋሿን በትኩስ ከናፍሩ ለብ ያደርገዋል። በዚህ መሃል የአይነ ርግቧ ጤዛ ጺሞቹን ሲያረጥባቸው አፍንጫ ቆርጦ የሚጥል ጠረን ከሷ ገላ ላይ ተኖ ድንገት ሲተነፍገው ይሄ ሰው ምን ይሰማዋል? ጓጉቶ የጠበቃትን የሚወዳትን ሴት ከናፍርት በወጉ ማጣጣም ይችላል? በፍጹም። የከናፍርቷን ጣዕም አይነ ርግቧን ይነጥቀዋል። አዎ ከቀዝቃዛ ትንፋሿ ይልቅ አይነ ርግቧ የታጠበበት ኬሚካል መጥፎ ጠረን ጎልቶ ይሰማዋል። ይሄኔ ነው የከናፍርቷ ጣዕም በአይነ ርግቧ ውስጥ ጠፋ ያለው። ምን ማለት ይመስልሽ? እንዲህ ያለው ፍቅር አሰጣጥ የሚኖረው ዋጋ በሁለቱ ተፈቃሪዎች ስምምነትና በውስጣቸው በሚፈጠረው ስሜት ላይ የተመሰረተ በመሆኑ ነገሩን እንዳናበላሸው መጠንቀቅ አለብን። የኔዎች ቅልጥፍና የጎደለሽ ገልጃጃ ቢጤ መሆንሽን በተደጋጋሚ ለማስተዋል ችያለሁ። እርግጥ ይህ አንቺ ብቻ ችግር አይደለም። አብዛኞቹ ሴቶች መሳሳም የሚባለውን ትልቅ ነገር አግባብ ባልሆነ ሁኔታ ያለ ወቅቱ ይከውኑታል። ይህንን በማድረጋቸውም በሚወዷቸው ወንዶች ላይ ያላቸውን የበላይነትና ስልጣን ያጣሉ። የትዳር አጋራቸው ወይም ፍቅረኛቸው ድካም ቢጤ እንደተሰማውና መንፈሱም አካሉም እረፍት እንደሚሻ እያወቁ በውስጡ ያለውን ስሜት ከማጤን ይልቅ በጉትጎታ ለመደባበስና ፍቅር ለመስጠት ይሞክራሉ። እንዲህ ስማቸው በመገፋፋትና በመለመን እንዲሁም ያለ ምክንያት በመደባበስ የበለጠ ያደክሙታል። ከልምዴ በመነሳት የምሰጥሽን ምክር በጥርጣሬ አትመልከቹ። የመጀመሪያው ነገር ፍቅረኛሽን ሰው በተሰበሰበበት በአደባባይ አትሳሚው። እንዲህ ያለው መሳሳብ ጣዕም የለውም። ለራሴ ስሜት ብቻ ተጉዘሽ በአደባባይ ብትስሚው ሀፍረት ሊሰማውና ይቅር የማይሉት ቅያሜ ሊይዝብሽ ይችላል። ጥቅም የሌላቸው መሰል መሳሳሞች በመካከላችሁ ክፍተት ይፈጥራሉ። እርግጠኛ ነኝ አንቺም እንዲህ ስታደርጊ ነበር። ለምሳሌ አንድ የሆነ ቀን አስደንጋጭ ነገር እንዳደረግሽ አስታውሳለሁ። ምናልባት አንቺ ትዝ ላይልሽ ይችላል። እኔ አንቺና ባለቤትሽ አንድ ክፍል ውስጥ ነበርን። ከባለቤትሽ ጭኖች ላይ ቁጭ ብለሽ አሻግረሽ በሩቅ ከኔ ጋር ስታወሪ እሱ እንደምንም እየተንጠራራ ከንፈርሽንና አንገትሽ ስር ይስምሽ ነበር። በወሬያችን ተጠምደሽ ስለነበር ሲስምሽ ከጉዳይም አልጠየቅሽውም። ችላ ብለሽ ከኔ ጋር ስታወሪ ቆይተሽ በመካከል ጥግ ላይ ወደ ነበረው ምድጃ ታያለሽ። አጥፍቼዋለሁ ያልሽው እሳት እንደገና ተይዞ እየተንቀለቀለ ነበር። አዎ ትዝ ይለኛል። እሳቱ እያልሽ መጮህ ጀመርሽ። ባልሽ ጩኸትሽን ሲሰማ በድንጋጤ ግቧል። በፍጥነት አፈፍ ብሎ በመነሳትም በሩጫ ወደ ምድጃው ሄዶ እሳቱን ለማጥፋት መጣደፍ ያዘ። እንደምንም ከወላፍኑ ጋር እየታገለ የፍም ጉማጆችን እየመዘዘ ማውጣት ጀመረ። አንቺ ታዲያ በዚህ ጊዜ ባልሽን ተከትለሽ ወደ ምድጃው ሄድሽ። ከንፈርሽን አሞጥሙጠሽ ሳሚኝ ስትይ እየተሞላቀቅሽ ጠየቅሽው። ባልሽ ከምድጃው በመዘዘው የፍም ጉማጅ እጆቹ እየተቃጠሉ እንደምንም ዞር ብሎ አየሽ። አንቺ መች በዚህ በቃሽ? በእሳት የሚለበለበውን ያንን ምስኪን ባልሽን ጠምዘሽ ይዘሽ ልቡ እስኪጠፋ ሳምሹ። ይህኔ በእጁ ይዞት የነበረውን ጉማሽ ጣልና በንዴትና በተስፋ መቁረጥ ተነፈሰ። በቁጣ ገንፍለሽ መሳምሽን አቋረጥሽና ባልሽን ገፋ አደረግሽ። ከዚያም አሳሳም እንዴት ነው የሚያስጠላው ባክህ አልሹ በመጽሔፍ እያየሹ። የኔዎች እውነቴን ነው ምልሽ፣ በእንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ አለብሽ። አዎ ልብ ባንለው እንጂ አብዛኞቹ ሴቶች ምቹ ያልሆኑ ሁኔታዎችን ለፍቅር ልፊያና ኩሸት የመምረጥ እንዲያለ የቂል አመል አለብን። ፍቅረኛችን ወይም የትዳር አጋራችን በጣም ተቃጥሎ አንድ ብርጭቆ ውሃ በሚፈልግበት፣ ጫማውን ለማጥለቅ ባጎነበሰበት፣ ከረባቱን ለማሰር በሚጣደፍበት፣ በአጠቃላይ ምቹ ባልሆነበት አጣዳፊ ሁኔታ ውስጥ ሲሆን ነው ለመሳምና ለመተሻሸት የምንፈልገው።
ይህ ደግሞ የጀመረውን ነገር አቋርጦ ከኛ ጋር እንዲላፋ ማስገደድ ነው። እንዲህ ስናደርግ ፊቱ ላይ መሰላሸትና ምን ነው በተገላገልኳት የሚል ምሬት የወለደው ስሜት ሲፈጠር እናነባለን። የምልሽን ነገር ከከንቱ ትችት አትቁጠሪብኝ የኔ ውድ። ፍቅር እኮ ሱስ ነው። ተራ የሚባል ነገር ፍቅርን ሊለብሸው ተፈቃሪንም ሊያስቀይመው አቅም አለው። ሁሉም ነገር የሚመሰረተው በፍቅር አሰጣጣችን ላይ እንደሆነ በቂ። ቦታውን ያልጠበቀ መሳሳም ፍቅሩን ክፉኛ ሊጎዳው ይችላል። ባሌ በማላውቀው ነገር ነው የራቀኝ። ለምን ትቶኝ እንደሄደ ምክንያቱን አላውቀውም። ምን አስቀይም ይሆን ብዬ ባስብ መልስ ላገኝ አልቻልኩም ብለሽኛል። ምናልባት ያን ቀን አሳሳም እንዴት ነው የሚያስጠላው እባክህ ብለሽ በተናገርሽው ነገር ተቀይሞ ሊሆን ይችላል። በእንግዲህ እኔ ውድ ምናልባት ባልሽ ተመልሶ የሚመጣ ከሆነ የሰጠውሽን ምክር ተቀብለሽ ተግባራዊ ለማድረግ ሞክሪ። አሮጊቷ አክስትሽ ኮለቴ። አዲስ አድማስ ጋዜጣ ጃንዋሪ 11 2014 ላይ የተጻፈ እትም ነው። ጽሑፉ እንደወደዳችሁ ተስፋ አደርጋለሁኝ። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት በማድረግ ተቀላቀሉን። ቆንጆ ቆንጆ ተረካዎችን የምትሰሙበት የምታገኙበት ቻናላችን ነው።